አብሽ ለፀጉር ውፍረት እንደዚሁም ደግሞ መፋፋት፣ ለስሩ ጥንካሬ፣ ለፎረፎር ብዛትና እድገት ለብዙ ነገር ይጠቅመዋል ማለት ነው። በመጀመሪያ ውዶችዬ አብሽ እንግዲህ በተፈጥሮ በውስጡ ያለው ንጥረ ነገር ለፀጉራችን እጅግ በጣም አሪፍ ነው። ስሩ እንዳይነቃቀል፣ እንዳይረግፍ እንደዚሁም ደግሞ ፀጉራችሁ ለስላሳ እንዲሆን፣ እንዲፋፋ፣ እንዲበዛ ይረዳችኋል። ስሮቹ ቀስ በቀስ እናንተ በተጠቀማችሁ ቁጥር ፀጉራችሁን ስታበጥሩ የሚወጣው የሚረግፈው ፀጉር እየቀነሰ መሄዱን ታስተውላላችሁ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ ቆንጆውን አብሽ አሁን ይዤላችሁ መጥቻለሁ። ቻሌንጃችን እንደቀጠለ ነው። ፀጉራችሁን ተንከባከቡ። በመጀመሪያ ቪዲዮውን በላይክ ጀምሩት። አመሰግናለሁ። በመጀመሪያ እዚህ ጋር የሚያስፈልገኝ ጎድጓዳ ሰሃን ይሆናል። አብሹን እንድንዘፈዝፍበት ማለት ነው። ከዛን አንድ የሾርባ ማንኪያ አብሽ ትጠቀማላችሁ። አንድ ይበቃችኋል። ለአንድ ሳምንት ያክል የሚሆን አንድ ማለት ነው። ምክንያቱም በሳምንት 2 ቀን ሊሆን ይችላል፣ 3 ቀን ይችላል የምትጠቀሙት እንደ ውሃው ብዛት ነው። አንድ የሾርባ ማንኪያ ትጠቀማላችሁ ማለት ነው። ዋናው በአግባቡ መጠቀም ስለሆነ ከዛን 4 ፍሬ ወይም 5 ፍሬ ቅርንፉድ ተጨምሩበታላችሁ። ቅርንፉድ ለፀጉራችን እጅግ በጣም አሪፍ ነው፣ ለስሩ ጥንካሬ እንደዚሁም ደግሞ ለፎረፎር ይረዳናል። ይሄ ደግሞ የላውሮ ቅጠል ካላችሁ ለሽታው በጣም አሪፍ ነው። ከሌለ ሮዝመሪን ተጠቀሙ። ሮዝመሪን ከሌላችሁ ደግሞ የሬት ጀል አድርጉ። እሱ በጣም አሪፍ ነው። ሽታውን ሎዝ ያደርግላችኋል፣ ያጠፋላችኋል ማለት ነው። እንደዚሁም ቅርንፉዱ ይሄ የላውሮ ቅጠሉ ሽታውን ያጠፋልናል ያለምንም ሽታ። አብሽን በዚህ መልኩ መጠቀም ትችላላችሁ። በመጀመሪያ ግን ያው ንጹህ ቆዳችን ላይ ወይ ደግሞ ንጹህ ፀጉራችን ላይ ስናደርገው ስለሆነ የሚሰራው ለቅለቅ ማድረግ ይኖርብናል። ቢያንስ 2 ጊዜ አጠብ አድርጉ። ንጹህ ነው በእርግጥ ግን ትንሽ ቢሆንም እጠቡት ማለት ነው። ያው አጥበን ለምግብ እንደምንጠቀመው ሁሉ ለፀጉራችን ምግብ ስሩን ያው የመብቀያውን ቀዳዳውን እንዳይደፍንብን ንጹህ አድርገን ብንጠቀም መልካም ነው። ምክንያቱም ስሩ ከተደፈነ የፀጉራችን አንደኛ አያድግም ቶሎ ስሩ ይነቃቀልብናል። ስለዚህ እጠቡት ማለት ነው። ከዛ ይሄንን ውሃውን በደንብ አድጌ አጠልለታለሁ። አብሽ እመኑኝ በ6 ወር ውስጥ ለውጥ ታያላችሁ። ከዛን የዘወትር ምርጫችሁ ይሆናል። ግን እስከ 6 ወር ድረስ ቻሌንጅ ነው፣ ሞክሩት። በደንብ ይሰራል። እንደሚሰራም ደግሞ በዓለም ላይ በተለይ በህንድ ሀገር በጣም ነው የሚጠቀሙት አብሽን አዘውትረው። ቅባቱ ብትሉ፣ ማስኩ ብትሉ፣ ውሃው ብትሉ፣ ውሃው ደግሞ እጅግ በጣም ጠቃሚ ነው። አንቀቅለውም። በቶሎ መጠቀም የምትፈልጉ ያው ትንሽ እስከ 5 ደቂቃ ማፍላት ትችላላችሁ። ግን ሲፈላ ይተናል ስለሚባል እኔ እዚህ ጋር ያሞኩት ውሃ አለ። ያሞኩትን ውሃ ነው አንድ ቀን አዳር እማሳድረው በዚህ ውሃ ነው ዘፍዝፌ ማለት ነው። ለአንድ ቀን አዳር እናሳድረዋለን። ከዛን ምን እንደሚመስል ደግሞ አሳያችኋለሁ። ይሄንን እንደዚህ በምታዋህዱበት ጊዜ እቃ ሊኖራችሁ ይገባል፣ የምታስቀምጡበት ማለት ነው። ምክንያቱም ይሄ ከላይ የሚወጣው እንፋሎቱ ሁሉም ተመልሶ ወደዛው እንዲገባ እንዳይወጣ በዚህን አይነት ጠርሙስ አድርጉት። ውሃውን እንደዚህ ማለት ነው። ካቀላቀልነው በኋላ ወደዚህ እንገለብጥና እናሳድረዋለን እና ፀጉራችሁን ያፋፋላችኋል። በዛ ላይ ደግሞ ፀጉር ያለሰልሳል። በተለይ እንደኔ ከርዳዳ ፀጉር ያላችሁ እህቶቼ ሞክሩት፣ ስሩ ጠንካራ እንዲሆንላችሁ። ምክንያቱም ፀጉራችን የኛ ጫፉ ሁል ጊዜ በጣም ነው የሚያያዘው በምንታጠብ ሰዓት። በዛን ሰዓት ስናበጥር ፀጉራችን እንዳይጎዳና እንዳይረግፍ እንዳይነቃቀልብን በዚህ በደንብ አድርገን ልናክመው ይገባል። አብሽ የፀጉር ስሮችን ያክማል። እንደዚሁም ደግሞ የተጎዱ ፀጉሮችን ስሮቹን እንዲበቅሉ የተበጣጠሰው ድጋሚ እንዲለመልም ይረዳናል ማለት ነው። እና በዚህ መልኩ በደንብ ከድናችሁ
በጥበጥ አድርጉት፣ ታሳድሩታላችሁ። አረንጓዴ ሆኖ ካያችሁት ቅጠሉ ነው። ቅጠሉ ከሌላችሁ ችግር የለም። ይሄ ቅጠሉ ለጸጉር በጣም አሪፍ ነው። አደስ ይባላል በእኛ ሀገር ማለት ነው። እና ወይም ደግሞ የላውሮ ቅጠል ያው ውጪ ስሙን ታውቁታላችሁ። የምግብ ላይ ምናምን ለየሳሎና እንጠቀመዋለን ማለት ነው። የመጥበሻ ቅጠል ነው። በጣም አሪፍ ነው እና ወረአ ጋር እጅግ በጣም ጠቃሚ ነው ለጸጉር ጥቁረት፣ እንደዚሁም ደግሞ ለሽበት በጣም አሪፍ ነው። አድሮ ደግሞ በማግስቱም እንደሚመስል አሳያችኋለሁ። የሚቀጥለው ቀን ላይ ደርሰናል። ይሄን እንደዚህ ያደረግኩት አረፋ የወጣው እንደዚህ መትቸው ነው። መጀመሪያ ልክ ሳትከፍቱት ምቱት እና ለዛ ነው አረፋ ያወጣው ማለት ነው። እንደዚህ እንደምታዩት ልክ የተቀቀለ ነው የሚመስለው። እንደዚህ ዘፍስፋችሁ ስታሳድሩት ራሱ ማለት ነው በሚገባ ከለሩን ሰጥቶናል። በውስጡ ያሉት ንጥረ ነገሮች የአብሹ ከውሃው ጋር በደንብ ተዋህደዋል ማለት ነው። ስለዚህ እናጠለዋለን። ይህንን እንዳትጥሉ፣ ፈጭታችሁ ለማስክ ትጠቀሙታላችሁ። እንደዚሁም ደግሞ ውሃውን መልሳችሁ የተረፋችሁን ውስጡ አድርጋችሁ በሶስተኛው ወይም በሁለተኛው ቀን መጠቀም ትችላላችሁ። ስለዚህ እንዳትደፉት ማለት ነው። አብሽ ለጸጉራችን ለማስክም በጣም አሪፍ ነው። ውሃው እንግዲህ ይህን ይመስላል። ትንሽ በዛ አድርገዋለሁ። ለ3 ቀን ያክል የሚሆነኝ ነው ያደረግኩት። ይሄ ለጸጉራችን ስር እጅግ በጣም ወሳኝ ነው። ጸጉራችን ያክምልናል። እንደዚሁ እየረገፈ ለሚያስቸግራችሁ ተጠቀሙበት። እኔ ለኔ በጣም ስለጠቀመኝ ነው ለእናንተ ያጋርኋችሁ ማለት ነው። ለእኔም እየሰራልኝ ነው በጣም ማለት ነው። እና እስከ 6 ወር ድረስ በደንብ ሞክሩትና ከዛ በኋላ ነው ለውጥ አለው ወይስ የለውም የሚለውን የምታውቁት ማለት ነው። ምክንያቱም ከዛ ወዲህ ለውጡ ላይታየን ስለሚችል ማለት ነው። ከዛ ወደምትፈልጉበት እቃ ላይ ማድረግ ትችላላችሁ። ስፕሪ ማድረግ ካላችሁ ማድረግ፣ ከሌለም ደግሞ ሃይላንድ ውስጥ አድርጋችሁ ሃይላንዷን በሳ አድርጋችሁ መጠቀም ትችላላችሁ በሆነ ነገር ማለት ነው። በዛም ይቻላል፣ ግዴታ አይደለም። ከዛ ይሄንን የጸጉራችንን ስር በደንብ አድርገን እንቀባዋለን። እጅግ በጣም አብሽ ለጸጉር መድኃኒት ነው፣ በሳይንስ የተረጋገጠ እንደዚሁም ደግሞ በዓለም ዳር ያው ቫሪያል የወጣ ነው ጥቅሙ። ተጠቀሙበት። ለልጆች ይሆናሉ ብላችሁ የጠየቃችሁኝ ያላችሁ፣ አው ከ1 አመት ጀምሮ ላሉ ህጻናት ልጆችም ተጠቀሙላቸው። ጸጉራቸው በደንብ እንዲወጣና እንዲፋፋ በተለይ ለልጆች እጅግ በጣም አሪፍ ነው፣ ከኛ ከአዋቂዎቹ ይልቅ ማለት ነው። ምክንያቱም እነሱ ጸጉራቸው ስስ ስለሆነ አዳዲስ ጸጉር ያወጣላቸዋል። ምንም አይነት ሳይድ ኢፌክት የለውም፣ መጠቀም ይቻላል። ይህንን በዚህ መልክ የተረፋችሁን አስቀምጣችሁ ከውሃው ላይ ከላይ እየቀነሳችሁ መጠቀም ትችላላችሁ ማለት ነው። ያለውን ደግሞ እስኪ ደግሞ ወደ አጠቃቀሙ አብረን እንግባ፣ አሳያችኋለሁ። ለዚህ ቻናል ግን አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። አመሰግናለሁ። ስንጠቀም ደግሞ እንደምታዩት ይህንን ይመስላል። እኔ ጸጉሬ ያው እንደነገርኳችሁ እያያችሁት ነው፣ ከርሊ ነው። ታጥቤዋለሁ። እንደኔ አይነት ጸጉር ከርሊ ጸጉር ካላችሁ እንደዚህ ጥቅልል የሚል ጸጉር በጣም አሪፍ ነው። ምክንያቱም ጫፉ በሚበጣጠስበት ሰዓት ስሩ እንዳይነቀልና ጸጉራችን እንዳይሳሳ ጠንካራ እንዲሆን ይረዳናል አብሽ ማለት ነው። እና ደጋግማችሁ ተጠቀሙ። ይሄ ቻሌንጅ እንዳያመልጣችሁ። ለጓደኞቻችሁም ደግሞ በዋትስአፕ እንደዚሁም በፌስቡክ ባገኛችሁት አፕሊኬሽን ሸር አድርጉላቸው። በመጀመሪያ ስሩን ነው መቀባት ያለብን፣ ከዛ ጫፉን መቀባት ትችላላችሁ፣ ዛላውን ማለት ነው። ግን አስፈላጊው ስሩ ላይ ነው። ጸጉራችን የሚነቃቀለው አንደኛ ከስሩ ነው፣ ጠንካራ የሚሆነውም ከስሩ ነው፣ የሚበቅለውም ከስሩ ነው፣ የሚፋፋውም እንደዛው ነው። ይህን ሩቱን እስካልባችሁን በደንብ ትቀባላችሁ። የጸጉራችሁን የራስ ቅላችሁን እስካልብ ማለት ነው። ቆዳውን በደንብ ቀቡት። የቆዳችንን ንጽህና ቅድም ያስገቧቸው ቅርንፉዶች አይታችኋቸው ከሆነ እነሱ ለቆዳችን ንጽህና እንደዚሁም ደግሞ ፎረፎር እንዳይወጣብን ይረዱናል። አብሹም እንደዛው ለፎረፎርም ለጸጉር እድገት ብቻ መፋፋት ብቻ አይደለም ለፎረፎርም ይረዳል። ስለዚህ በደንብ አድርጋችሁ እስከልባችሁን መቀባት። እንደዚሁም ቤቢ ሄር ካላችሁ ከፊት ለፊት
እሱንም ቀቡት እንዳይጎዳ ማለት ነው። ከዛን በደንብ የሚቀረን ነገር ምንድነው? ማሳጅ ማድረግ ነው። እየከፈልን አንድ ጎኔን እኔ ከፍዬ ቀብቼ ጨርሻለሁ። ከዛን ደግሞ የሚቀጥለውን ደግሞ ስፕሪ ያረግለታለሁ ማለት ነው። እና በእጃችሁ ራሱ መቀባት ትችላላችሁ። ጸጉሬ በነገራችን ላይ ስስበው ነው የሚረዝመው የኔ ጸጉር፣ ምክንያቱም ከርሊ ስለሆነ ወደ ላይ ነው የሚጠቀለለው ማለት ነው። በዚህን ሰዓት ስታበጥሩት ጸጉራችሁ በጣም ነው የሚበጣጠሰው። ስለዚህ መጀመሪያ ጫፉ ላይ ውሃውን ስፕሪ አድርጉለት ከማበጠራችሁ በፊት ማለት ነው። እና እኔ ያላበጠርኩትም አሁን እንደምታዩት እየከፈልኩ ነው የምቀባው። ስርስሩን በደንብ አድርጌ ቀባዋለሁ ከማበጠሬ በፊት ማለት ነው። ለምን? ጠንካራ እንዲሆንልኝ። ይህንን በደንብ ይህን ቻሌንጅ ተከታትላችሁ እስኪ መጨረሻውን እንድትነግሩኝ። በዛ ላይ ደግሞ ውሃ በደንብ መጠጣት ይኖርባችኋል። ሙቀት ሰዓት በጣም ጸጉር ይጎዳል። በሙቀት በላበት የጸጉራችን ስሩ ቀዳዳው ሊደፈን ስለሚችል ቢያንስ በጣም ጸጉራችሁ የሚያለባችሁ እንደዚሁም ደግሞ ወዛሞች ማለት ነው በሳምንት 2 ጊዜ ታጠቡት። እንደኔ ደረቅ ቆዳ ያላችሁ ደግሞ በሳምንት 1 ጊዜ ታጠቡ። ለምን? በላበት ምክንያት የቆዳችን የራስ ቅላችን ይደፈናል ሲያልበን ማለት ነው። ለዛ ጥሩ አይደለም። ከዛ በደንብ ማሳጅ አድርጉት። ማሳጅ ማድረግ የደም ዝውውራችን እንዲጨምር እንደዚሁም ደግሞ ጸጉራችን እድገቱ እንዲፋጠን ይረዳናል ማለት ነው። ስለዚህ በደንብ አድርገን ማሳጅ እናደርጋለን። በደንብ አድርጌ ያደርሸዋለሁ። ከዛን ደግሞ ይህንን እዚህ አድርጌ ካስተካከልኩት በኋላ ምንድነው የሚቀረኝ? አበጥረዋለሁ። መጨረሻ ላይ እንደምታዩት መስራት ይኖርብናል። ይሄኔ ውሃ ከቀባ ነው በኋላ በውሃ ከራሳችሁት ቅባት ራሱ ፈሳሽ ቅባት ብትቀቡ ጭቃ ቅባት ብትቀቡ ቅባቱን ይይዝላችኋል ጸጉሩ ማለት ነው በሚገባ። ለምን? በመጀመሪያ ውሃ ስላደረግለት ይይዛል። አሁን በደንብ አድርጋችሁ ማሳጅ ታረጋላችሁ በደንብ ማለት ነው። ከዛን መስራት እንዲሁ መተው አይጠበቅባችሁም። ለምን? ጸጉር እንደዚሁ ሲታው ይጎዳል፣ ይበጣጠሳል። አታሲዙ። በዛ ላይ በየቀኑ ታበጥራላችሁ። እኔ ጸጉሬ እየረዘመ ነው፣ ግን ያው ጸጉሬ በተፈጥሮ የኔ አንዳንድ ሰዎች በተፈጥሮ ጸጉራችን የግማሻችን በጣም ብዙ ነው፣ ግማሹ ደግሞ በጣም ትንሽ ነው፣ ግማሹ መካከለኛ ነው። እና ለዛ ነው እንጂ በጣም ነው የተስማማው። አሁን ይሄ ጸጉሬ እኔ ስታጠበው በጣም ቁጥርጥር ያለ ነው፣ ግን እንደዚህ ስንከባከበው ደግሞ በዚህ መልክ በጣም ነው የሚያምረው። ስለዚህ የራሳችሁን ጸጉር ተንከባከቡ። እንደዚህ ስታዩት ደስ ይላችኋል። የምር ለእኔ እየጠቀመኝ ነው። እንግዲህ ለሌሎቹም ሸር ማድረግ ትችላላችሁ። ይህንን ቪዲዮ የምታዩ ሁሉ ሁላችሁንም አመሰግናለሁ። ቪዲዮን ላይክ አድርጉልኝ፣ ሸር አድርጉልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም እወዳችኋለሁ። ባይ ባይ፣ ቻው።